አረንጓዴ አሻራ በጣም መልካም ሀሳብና ጥሩ ሀሳብ ነው። ምክንያቱም ከአረንጓዴ ልማት አንዱ ትልቁ ነገር አየርንም ስለሚያስተካክል ማለት የአየር ጥበቃ ላይም ትልቅ አስተዋጽኦ ስላለው ደኖች በተጨፈጨፉ ጊዜ ሙቀቶችና የተለያዩ ነገሮች ይኖራል። ደን ደግሞ ሲበዛ ጥሩ አየሮች ይኖራሉ። ስለዚህ አረንጓዴ አሻራ በጣም ይደገፍ እና እኔም በግሌ የምሳተፍበት ትልቅ አጀንዳ ነው ማለት ነው። አውሮፓ ላይ ሌሎች ሀገሮች ላይ የሚከሰተውን ነገር እያየ ነው። ይሄን ነገር ደግሞ ፕሮቴክት ለማድረግ የግድ ዛፍ መትከል አለብን። ዛፍ ስንተክል ለኔ ብለን ሳይሆን ለኛ ነው፣ ለሀገራችን ነው። ለትውልድ ትልቅ ጠቀሜታ አለው። በአካባቢያችን በቀበሌ ደረጃ እንሳተፋለን እና ቆንጆ ተሳትፎ አለ። ከዚህ በፊት የነበሩትም ነገሮች ውጤታማ እየሆኑ ይስተዋላሉ። አረንጓዴ አሻራ ከዚህ በፊትም ቀደም በጣም ብዙ ጊዜ በተከታታይ በየአመቱ እንጦጦ እየሄድን እየተከልን ነበር። ማንም ሰው ወጥቶ እጁን አሻራውን ማሳረፍ አለበት ብዬ ነው ማስበው። በጣም የሚደገፍና በጣም ደስ የሚል ሀሳብ ነው። እኔም ለመትከል ዝግጁ ነኝ። ለሚቀጥለው ትውልድ ማስተማር ያለብኝ እኔ እንደማደርገው ለሀገራችን አረንጓዴ ነገሮችን እንደሚያስፈልጉ ሁሌም እነግራቸዋለሁኝ። በምተክልበት ሰዓትም የኔን አራያ እንዲከተሉ አሳያቸዋለሁኝ። ከኔ ጀምሮ ከነ ቤተሰቤ ከነ ልጆቼ እዚህ ነገር ላይ ልሳተፍ ቀኑን በመናፈቅ ላይ ነው ያለሁት። ይሄንን አረንጓዴ አሻራ ላይ ሁላችንም ሳንቀሰቀስ ቀኑን ጓጉተን ልናየው ልንመለከተው ይገባል ባይ ነኝ። ችግኝ መትከል ለራሳችን ነው፣ ለነገ ልጆቻችን፣ ነገ እኛ ለራሳችን ጥቅም ነው። ስለዚህ ህዝቡ ወጥቶ መትከል አለበት የሚለው ነገር አይ ቲንክ በደንብ አላለ። ከዛ አንፃር 800 ሚሊዮን እንተክላለን ሲባል ይሄ ራሱ እንትኑን ሀሳቡን ደግፈን ሁላችንም በያለንበት ወጠን መትከል እንዳለብን ነው ማምነው። ምክንያቱም ጠቀሜታው ለራሳችን ስለሆነ አሁን የምናየው የአየር ለውጥ እኮ ልንከላከል የምንችልበት አንዱ መንገድ ይሄ አረንጓዴ ልማት ስለሆነ ማለት ነው። የአረንጓዴ አሻራ አላማው የሀገር ስለሆነ የሀገር ግንባታ ስለሆነ ሁላችንም ተረባርበን በዚህ ነገር ላይ መሳተፍ አለብን። ይሄ አንድ ሰው ብቻ አይደለም፣ የሁለት ሰው ብቻ አይደለም፣ የሀገር ስለሆነ ማለት ነው። በዚህ መልኩ በዚህ አላማ ላይ የማይደግፍ የለም ብዬ አላስብም። እኔ ሁላችንም ከተጀመረ ጊዜ ጀምሮ እያገዘን አብረን በመሆን እየሰራን ያለ ነው። አሁን አረንጓዴ አሻራ ተተከለ ማለት ለሀገራችን ንጹህ አየር ያመጣልናል። እንዲሁም ደግሞ የተለያዩ የሚበሉ አትክልቶች አሉ አይደል? እንደ አቮካዶ እንዲሁም ደግሞ ማንጎ ምንድነው ፕሪም እንደዚህ የተለያዩ አትክልቶችን ከኛም አልፎ ለሌሎች አገሮች ኤክስፖርት እንድናረግ ይረዳናል። እነኚህ ነገሮች ራሱ ብንተክል ማለት ነው። እንግዲህ እኔ ለዚህ ህብረተሰብ መላው ለኢትዮጵያ ህዝብ ማስተላልፈው መልእክት ለአረንጓዴ አሻራ የዛፍ ተክል ፕሮግራም እያንዳንዱ ኢትዮጵያዊ ቀስቃሽ ሊኖረው አይገባም። በራሱ ጊዜ ራሱን ተነሳሽ አድርጎ ማህበረሰቡን ተነሳሽ አድርጎ የሚፈለገውን ያህል ቁጥር አሟልቶ ለመገኘት ተሳትፎ እንዲያደርግ ሁሉም የየበኩሉን ድርሻ እንዲወጣ የራሴን የበኩሌን አስተያየት እሰጣለሁ። ባሉ ተክሎ መሄድ ብቻ አይደለም፣ በልጅ ማለት ነው። አንድ ችግኝ ወይ ደግሞ አትክልት ወይ ደግሞ አንድ አረንጓዴ አሻራ ሲሰራ ያንን በሳምንት አንዴ በ15 ቀን አንዴ ያየ የተመለከተ ከቻለ ራሱ የተከታተለ ካልቻለ ደግሞ ሰው መድቦ ይሄን እየተንከባከበ ማሳደግና መከታተል አለበት ባይ ነኝ። ለምን ለትውልድ የሚተርፍ ስራ ስለሚሆን ማለት ነው። መትከል ብቻ ሳይሆን ውሃ ማጠጣት ካልቻለን ደግሞ በራሱ ትርጉም የለው። ብዙ ጊዜ በጅምላ ብዙ ጊዜ እንደ ኢትዮጵያ የጅምላ ነገር እንወዳለን፣ ችግር የለብንም። ቀጥሎ ግን ፎሎ አፕ ማናረገው ከሆነ ችግኙን ማናጠጣው ከሆነ መትከላችን ብቻ ውጤት ያመጣል ብዬ አላስብም። ልክ እንደዚሁ በጠቅላላ በአንድ ሀገር ወጠን እንደምንተክለው በየአካባቢያቸው ያሉ ሰዎች አካባቢ ላይ ያሉ አካባቢያቸውን ሊያጠጡትና ሊንከባከቡት ችግኙ እንዲያድግ ማድረግ ይጠበቃል።